ጭራሽ አርፋለሁ ብለሽ ነው? ምን ለመሆን ፈልገሽ ነው? የእናት እጅ ላይ ሆና ምን ጎደለብሽ? እዛ ሄዳ የምታርፍ ይመስልሻል? በአዲሱ ልብስ ካልዛምኩ ምናምን አልበልክም። ዛሬ ይፈቀዳል። ኧረ ምንም ሌላ ነገር ሮዝ ልከራከራይ ነበር። ከዚህ በላይ ግን እኔ ለራሴ መዋሸት አልፈልግም። ይከብዳችኋል። አንዳንዴ ከራሳችሁ ጋር መታገል ይከብዳል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ሩታ ከእናት ከአባቷ ቤት ወጥታ የራሷን ህይወት መምራት እንደምትፈልግ ትላንት ባሳወቀችው መሰረት እንግዲህ ቤተሰቦቿ ሲቆጧት ነበር፣ እናት አባቷ ማለት ነው። እዚህ ጋር ምን አለ መሰላችሁ ቤተሰብዬ፣ ያው ሄርሜላንም አይታችኋል አይደለ? ሄርሜላም ከአብርሃም ጋራ በጣም የሌለ ቅርርብ ማለት በቃ ኦዲየንስ ይወቅ አይነት ቪዲዮ ነው የተለቀቀው። ከዚህ ፊት የነበሩ እነሱ ሲጠረጠሩ የነበረባቸውን ነገር በጋር ያወጡልን ነው በሚያሳዝን ሁኔታ ማለት ነው። ወደ ሩታ ስመለስ ቤተሰብ ሩታ ከዚህ በፊት ታውቃላችሁ የነሱ መቶ መበጥበጥ እንደ አንድ መንስኤ ሊነሳ ይችላል። ግን ደግሞ አሁን እሷ ከዚህ በፊት ቤተሰብ ታይ ሲላት የነበረው ነገር ላይ ነው ይሄ ታሪክ የተፈጠረው አይደለ? ልጇ አላዋጣትም፣ ጭራሽ ህይወቷን ያበላሸው፣ ጭራሽ በለዋ ላይ የዘሞተ ነው። እናም ይሄ ለሷ በጣም ሽንፈትም እንደ ውርደትም ነው የምታስበው፣ እንደ ሴት ሳስበው እኔ ማለት ነው ቤተሰብዬ። ያው እናት አባቷ ቤት ልትታረስ ነው ሄደችው። ብዙ ነገሯን ችላ ውስጧ የበገነም ቢሆን ይሄ ነገር ጊዜው አልፏል። አሁን ላይ ደግሞ የራሷን ህይወት መምራት ነው የምትፈልገው። ቤተሰብ ጋር ደግሞ ማለት ነው ከዚህ በፊት ታይ ሲሏት እሱ በሷ ላይ ያደረሰው ነገር እንዳለ አብርሃም የሆነ ነገር ሳያደርጋት አይቀርም ተብሏል። መጀመሪያ ገና ማለት ነው ገና ድሮ የሷና አብርሃም ህይወት መመስረት ላይ ያለ ቤተሰብ ሩታ ስታዋራን ጥሩ ሁኔታ አይደለም፣ ሁኔታዋ የመፍዘዝ አይነት ባህሪ ያላት ብዙ አትመልስልንም እና የሆነችው ነገር አለ ሲሉ ነበር አንድ ሰሞን ማዘሯ ማለት ነው። ይሄ ነገር ደግሞ እውነት መሆኑን አሁን ላይ ሁላችንም ተረድተናል። አብርሃም ያለ ምንም ነገር ማንም ሴት እየመጣች እሱ ላይ እንደዚህ ልትሆንለት የሚችል ወንድ አይደለም እሱ ሲጀመር፣ ምክንያቱም ምንም ስለሆነ ማለት ነው። እና ለቤተሰቦቿ ክብር ሳትሰጥ ያኔ ነው ምላችሁ ቤተሰብ ዛሬ ለምን የኔ ማር ይሄን አነሳሽው እንዳትሉኝ፣ ሴት ሆና አሁን ላይ ያለችበት ሁኔታ ይሰማታል። በቃ ቤተሰቤን ብሰማ ኖሮ ዛሬ ላይ አባት መሆን የማይችል ባል መሆን የማይችል ሰው ጋር ልጅ ወልጄ ለዚህ ያልበቃም አይነት ነገር ውስጧን ይሰማታል። እኔ ላነሳ የቻልኩት ደግሞ ለመሰላችሁ ሁላችሁም ትዳር ያላዛችሁ ሴቶች አስቡበት። ከማይሆን ሰው ጋር ስትሆኑ እናንተ የዛ ሰዓት አይታወቃችሁም፣ ቤተሰብ ደግሞ ተው ይላችኋል። ያን አይታያችሁም። በቃ እናንተ ትክክል እንደሆናችሁ ነው የምታስቡት። መጨረሻ ላይ ግን ይሄው በግልጽ እያየን ነው። አብርሃም አላዋጣትም ለሩታ፣ ጭራሽ ባለጌ ሰው ሆኖ ነው እየታየ ያለው በአሁን ሰዓት ላይ ማለት ነው። እና ይሄ ውስጥ ህመም አለ ቤተሰብ ትረዷታላችሁ ብዬ አስባለሁ። እኛ አሁን ሩታ ላይ የምንፈርድበት በፊት እኮ እንድባታረግ የምንልበት ሰዓት አይደለም። ሁሉም ሰው በፊት ላይ የሚያደርገው ነገር ትክክል እንዳልሆነ ቢያውቅ ኖሮ ወደዛ ህይወት አይገባም ነበረ። እውነቴን ነው የምላችሁ። ብዙዎቻችን በዚህ ነገር ተሸውደን ማንም ሰው ጣቱን ወደ ሩታ ቀስሮ በፊት እኮ እንዲባታረግ ብሎ መናገር አይችልም። ሁሉም በዚህ ህይወት ውስጥ አልፎ ተመሳሳይ ባይሆንም በተለያየ መልኩ ሊያልፍ ይችላል፣ ሊሸወድ ይችላል፣ ትክክል መስሎት ያልሆነ ህይወት ውስጥ ሊገባ ይችላል። ይሄ ደግሞ በሰው ልጅ ላይ የሚደርስ ነው። እዛ ላይ ደግሞ ፈጣሪ አያደርሳችሁ። እውነቴን ነው የምላችሁ፣ ይሰውራችሁ በቃ ከእንደዚህ አይነት ህይወት። ምክንያቱም የሴት ልጅ ናት የምትጎዳው። እንዳያችሁት እሱ ምንም አልመሰለውም። በአሁኑ ሰዓት ከሄርሜላ ጋር በሸነና እያለ ነው። ትላንትና እንዲያውም እየዘፈነ የለቀቀው ቪዲዮ ላይ ሄርሜላ የሰከረችላ ነው የምመስለው። ቤተሰብ የምሬን ነው የምላችሁ። ማለት በቃ እነሱ ሌላ ዓለም ውስጥ ነው ያሉት። እናም በግልጽ በአደባባይ ነው ሩታን እንደማገጠባት ያሳየን አብርሃም ማለት ነው። ስለዚህ ሩታውን ሰዓት ላይ የነሱም እየመጡ ቤት ውስጥ መበጥበጥ፣ ረብሻ በቤተሰቦቿ ግቢ ውስጥ መፍጠር አስጨንቋታልም። ከዚህ ፊት የተፈጠረውም ላይፍ ውስጧን ይነካታል። በቃ ማለት በዚህ ሰዓት ላይ ቤተሰብ በፊት ታይ ያለኝ አልሰማው፣ አሁን ላይ ደግሞ እነሱ ቤት ድረስ እየመጡ መረበሻቸው ለሷ ኮንፈርት አይሰጣትም። ስለዚህ ቢያንስ አሁን ገለል ማለት ነው የምትፈልገው። ያ ነገርን ያስገድዳት እንድትረዷት ብዬ ነው ይሄ ሁሉ ነገር ያነሳውባችሁ ቤተሰብ። እና በእርግጥ ምንም ቢሆን የፈለገ ነገር ቢፈጠር ቤተሰብ ነው አይደለም ወገኖቼ? ማለት ከእናት ከአባት ከእህት ወንድም በላይ ምንም የለም። በቃ ሩታ መሰላት ያኔ። አብርሃም በእርግጥ የሆነ ነገር ባይኖረው ሴት ከሱ ጋር የምትሆን አልነበረችም። ያው እሱ እንዳያችሁት እምነት ያለው ሰው አይደለም። እምነት ያለው ሰው እስካልሆነ ድረስ ደግሞ መጥፎ የሆኑ ነገሮችን አድርጎ ሴቶችን በመሳብ በማደንዘዝ በብዙ ነገር ወደ እሱ እንዲቀርቡ ሊያደርግ ይችላል።
በምኑ ሴት ትሳባለች? አብርሃም ምን ሜቢ አሁን ባፈራው ሀብት አይታ ብቻ ልትመጣ የምትችል ሴት ካልሆነች በስተቀር በአብርሃም የምትሳብ አንዳች ሴት ትኖራለች ብዬ አላስብም። እንቅጯን ነው የምናገረው፣ እኔ በማየው ልክ ነው የምናገረው። ገባችሁ? ስለዚህ ያንን ቤተሰብ ሲል የነበረው ትክክል ነው። ልጅቷን በሆነ ነገር የሆነ ነገር አድርጎ ነው እዚህ ውስጥ የከተታት። አሁን ላይ ደግሞ የገባችበት ህይወት እንግዲህ ጥሩ አይደለም። በቃ በፊት ፍቅር የሚመስል ጥሩ የሚመስል ነገር ሁሉ አሁን የለም። በቃ ከናካቴው በጣም ጥላቻ መሀላቸው ገብቷል። መራራቅ፣ መለያየት፣ መገፋፋት፣ ጥርስ መናከስ ላይ ነው ያሉት። ይሄ የሆነው ደግሞ ሰውየው ጥሩ ባል ሆኖ ስላልሆነ በቃ ተሳሳተች። የተሳሳተ ባል አገባች። ምንም ማድረግ አይቻልም። አሁን ላይ ቤተሰብ ጋራ ማለት ነው ማሰብ ያለባት ቢያንስ 2 ወር መታረስ አለባት እቺ ልጅ። የመጀመሪያ እርሳት በጣም ጥንቃቄ ይፈልጋል። እኔ ሲናገሩ ከሰማሁት ነው ቤተሰብ። ቀጥላችሁ ላይፋችሁ ላይ ብዙ የሚያመጣው ተጽዕኖ አለ። በሴት ልጅ ላይ ጉዳት አለ። የሆነ ሰዓት ላይ ስትታመም የሆነ ነገር ስትሆን ነው የሚሰማት ያኔ። ስለዚህ አሁን መታረስ አለብሽ ሩታ። ከቤተሰብ ቤት ወጥተሽ ሄደሽ እዛም መጥቶ እሱ አንቺን እንደሆነ ከማናደድ ከማበሳጨት ወደኋላ አይልም። ይሄን እናውቀዋለን። እንኳን አንቺ ጋር መጥቶ አሁን ላይ ሚዲያ ላይ የሆነ ያለውን እያየን ነው አይደለ? ስለዚህ አንቺ ምንድነው ማድረግ ያለብሽ? በቃ ስትሮንግ ጠንካራ ሴት መሆን አለብሽ። ጥንካሬሽን እናውቃለን፣ ብርታትሽን እናውቃለን። ስለዚህ ማድረግ ያለብሽ ነገር ርሳትሽን ጨርሺ በስነ ስርዓቱ። ምክንያቱም እናት አባት አስባችኋል። ቤተሰብ በዚህ ሰዓት እሷ ከቤተሰብ ቤት ወጥቼ ወደ ራሴ ቤት ልሂድ ስትል ገና ወር ምናምኗ እኮ ነው። እና በቃ ይሄ ነው መታረስ ማለት እንዴ! በጣም ከባድ ነው። ስለዚህ ምንም ቢሆን እናት አባት ናቸው፣ እህት ወንድሞች ናቸው። ያንቺ መውደቅ ያንቺን መጎዳት አይፈልጉም። ያንቺ ውድቀት ያንቺ መጎዳት ለአብርሃም ነው ደስታው እንጂ ለእናት አባት ለእህት ወንድሞች ደስታ አይሰጥም። የፈለገ ቢፈጠር በቤተሰብ መካከል ቤተሰብ እንደሆነ ከነሩታና ከእህቶቿ ማየት ትችላላችሁ፣ ከእናት አባቷ ማየት ትችላላችሁ። ያኔ ሁሉም ነው በእነሱ መካከል ላይ ገብቶ የታየውን ሲናገር የነበረው ሰሚ ያጣ እንጂ ማለት ነው። ሩታ ያኔ እነሱ የሚሉትን ብትሰማና ከዚህ ልጅ ጋራ ብትራራቅ ኖሮ ዛሬ ያለችበት ህይወት ላይ አትቆምም ነበረ። እያልኳችሁ ወቀሳ አይደለም የምናገረው ነገር ቤተሰብዬ። በዚህ አጋጣሚ ሴቶች እህቶቼም ተማሩበት ልላችሁ እወዳለሁ። ማለት ተማሩበት። አንዳንድ ጊዜ የማይሆን ሰው ላይ ስትወድቁ ሰዎች ይሄ ነገር ጥሩ አይደለም ለወደፊት አያዘልቅም ሲሏችሁ ቆም ብላችሁ በማሰብ ፈተናዎችን በማምጣት ነገሮችን ግራ ቀኝ በማየት ህይወት መንገዳችሁ ሳይበላሽ ማስተካከል መልመድ አለባችሁ ማለት ነው። አንድ የሴት ልጅ ህይወት ወዲያ ወዲህ ጥፍ ብሎ በቃ ተጨረማመተ ማለት ለማቃናት ከባድ ነው። በእርግጥ ከባድ የሆነ ጥንቃቄ ይፈልጋል፣ ከባድ የሆነ ጥንካሬ ይፈልጋል። እንዲህ አይነት ሴቶች ደግሞ ያው በጥንካሬያቸው አሸንፈው ሊነሱ ይችላሉ። ሩታ ጠንካራ ናት፣ እናምንባታለን። ይህን ጊዜ ማለፍ የምትችለው በትዕግስት ነው። ይሄም እንደተለመደው በትምትል ይወልዳል ነው የሚባለው። የአብርሃምን የአባትነት አይታየኝም። 9 ወር ሙሉ ያላየውን ልጁን እናቱ ሆድ ውስጥ እያለ እናቱን ያልተንከባከበ እናቱ ሆድ ውስጥ እያለ ጽንሱን ያልተንከባከበ አባት እኔ በትምትል ይወልዳል ከሚለው አለየውም። ገባችሁ አይደለ? ስለዚህ እኔ አብርሃም አባትነት ስም ብቻ ነው የምለው፣ ዛሬም ወደፊትም። ገባችሁ? ምክንያቱም ልጁን ተንከባክቦ ሚስቱን ተንከባክቦ አያውቅም። አሁን ለማየት ብቻ ነው የሚፈልገው፣ ሌላ ምንም ነገር አይደለም። ፍቅር ኖሮት አይደለም ለማንም። እሷን ፍቅር የያዘው ከምታዘሙተው ሴት ነው። በቃ ከሷ ጋር ሸሼ ገዳሚ እንዳያችሁት ሚስቱ እዚህ ቁጭ አድርጎ እሱ እዛ በሸነና እያለ ነው። በጣም የሚደብሩ ነገር ነው እያሳዩን ያሉት። በቃ ምን እንሆን እስከሚሉ። ይሄ ግን ማለት ነው እኔ በሰው አፍ የገባ ሰው፣ በሰው በጣም ሀዘን ውስጥ የገባ ሰው እግዚአብሔርን መጨረሻው ሲያምር አላየው። እኛ አሁን ላይ ልንናደድ እንችላለን አቶ አብርሃም እና እትዬ ሄርሜላ በሚያደርጉት ነገር ግን እመኑን ቤተሰብ መጨረሻቸው አያምርም። ማንም ብታረጉ መጨረሻቸው አያምርም። እናም ያቺ ምርካሽ ራሷን አርክሳ የሰው ባል መሆኑን የልጅ አባት መሆኑ ሳያግዳት በዚህ ልክ በቃ መከራዋን እየበላች ነው። እንዳያችሁ ስጦታ ትላለች በዚህ በኩል ለዚህ ሁሉ ጎረምሳ ከፍላ ይዛችሁ ሄደችው እሷ ነች። ታዲያቺ ምን ትሏታላችሁ? ማለት ግራ ይገባት ማለት ያላት አማራጭ ይሄ ብቻ የሆነች አይነት ሴት ነው የምትመስለውና በተለይ ደግሞ ትላንት የተለቀቀው ቪዲዮ ላይ ቅርበታቸው በዚህ ልክ መቀራረብ ራሱ አይታችኋቸዋል። ይሄንን ያየነው እኛ ሩታና አብርሽ ላይ ብቻ ነበረ። ስለዚህ ምንም ነገር እንዳልተፈጠረ ለማስመሰል ወይም ደግሞ ምንም አይፈጠርም ብሎ ሰው እንዲያምን ነው ጓደኞቹንም ሰብስቦ የሄደው እንጂ ጓደኞቹ ሲጀመር የሱን ዓላማ አስፈጻሚ ናቸው። እነሱ አብረው እንደዛ እንደፈለጉ ሲሆኑ ለነሱ ሽፋን ለማድረግ አይሄዱ፣ እነሱን ይበልጥ ለማቀራረብ እንጂ።
ስለዚህ እናንተ ለይቶላችኋል፣ ሌላ ነገር ውስጥ ገብታችኋል። ከዚህ በኋላ እኔ ሩታ ይሄን ሰውዬ ባህል አድርጋ መልሳ ይቅርታ አድርጋለት ራሱ አብራው ብትኖር እግዚአብሔርን እኔ ምንም መስሎ አይታየኝም። ማለት ህሊና ካላት ሩታ ይሄ ሰውዬ ከዚህ በኋላ ህይወት አይሆናትም ነው የምለው። እኔ እንደ አንድ ሴት መወስነው ቢሆን ኖሮ ለማለት ልጁን ላይ ብቻ ልፈቅድ እችላለሁ። ከዚህ በኋላ ግን ይሄን ሰው በህይወቴ መልሶ መጥቶ ከኔ ጋር ህይወት አልፈቅድለትም። አሳያት እኮ በግልጽ በቃ እያረግ ያለውን አሳያት። ልጅቷን እንዴት ሲያቀፍ እንዴት አፏ ላይ ተጠግቶ ሲያወራ እንደነበረ እናንተ በራሳችሁ ብትስሉት ሴት የሆናችሁ በተለይ ፍቅረኛችሁም ይሁን ባላችሁ እንዲህ ቢሆን ኖርማል ነው ብላችሁ ትቀበላላችሁ? ሁሉ ጊዜ በሰው ላይ ብቻ እንደዚህ እንጨት መሰካት አይደለም። በራሳችን ይሰማን። ገባችሁ? አንዳንዶች ይሰማን በራሳችን። ስለዚህ ሩታ እኔ እንጃ እኔ በአብርሃምና በሩታ ፍቅር ወደፊት ይታረቁ ይስማሙ። እኔ እግዚአብሔርን ልቤ ሙሉ ለሙሉ ይለያዩ ነው የሚለው። ሙሉ ለሙሉ ዝሙት ነው ጉዳዩ፣ የዝሙት ጉዳይ ስለሆነ ሩታ ልብ ካላት ይሄ ሰው ከዚህ በኋላ ወንድ ሆኖ አያኖራትም። አንዴ ደግሞ ሌላ ሴት የለመደ ወንድ አርፎ ተሰትሮ ይቀመጣል ብላችሁ እንዳታስቡ። በታምር መዘሙቱ ብቻ በቂ ነው። በቃ እሱን ለመፍታት ከሷ ውጪ ሌላ ሴት ጋር ሄዶ መልከስከሱ ብቻና ብቻ በቂ ነው። እንግዲህ እናያለን ሩታ ወደፊት ውሳኔዋ ምንድነው? እውነት የአባቱ እንትን ጉልበት ያለው ንግግር ወይም ደግሞ እሳቸው ተጽዕኖ አድርገው እሷን ወደ ቤት መልሰዋት እሷ በዚህ ትቀጥላለች ወይ? ይሄ ህይወት እሷስ ወደፊት ያዘልቀኛል ብላ ከአብርሃም ጋር ትቀጥላለች የሚለው ነገር እኔ ራሴ አሁን የምፈልገው መልስ ነው። በቃ እኔ አሁን እምላችኋለሁ እስከዛሬ ሩታና አብርሽ ይለያዩ ብለን አናውቅም። እኔ ግን ሩታና አብርሽ መለያየት አለባቸው ነው የሚለው። ምክንያቱም ይሄ ሴት ጋራ ተልከስክሷል፣ ዘሙቷል፣ አይገባትም፣ አለቀ። አሁን ላይ እሷን ያናደደ ያበሳጨ እየመሰለው ከሄርሜላ ጋር የሚሆነው ነገር ያው ከካሜራ ውጭ አስቡት የሚሆኑትን ማለት ነው። እዛ ጋር ያሉት ጠቅላላ እሱን እንደዛ አይነት ነገር ውስጥ እንዲገባ ፈልገው ነው ይዘውት የሚሄዱት። እነሱ ስላሉ ምንም አይፈጠርም ብላችሁ እንዳታስቡ ማለት ነው አንዳንዶቻችሁ። ስለዚህ ፊርማዋን ቀዳ ቢለያዩ ይሻላል። እኔ እንደዚህ አይነት ወንድ መልሶ ይቅርታ ተደርጎለት ከሷ ጋር አንድ ላይ ይሁኑ ማለት ከቆሻሻ ውስጥ የወጣን ልብስ መልሶ እንደመልበስ ነው። ቆሻሻ ውስጥ ንክር ያለ ልብስ ማለት ነው። ዝም ብላችሁ ፀሐይ ላይ አድርቃችሁ ሳታጥቡት ቢታጠብም ማለት ነው ቆሻሻ ነው። በጣም ቆሻሻ ነገር ውስጥ የገባን ነገር መልሶ መልበስ ራሱ ያስጸይፋል ማለት ነው። ስለዚህ ይሄ ነው የሚለው። እኔ የሚያጓጓኛውን የምላችሁ ወደፊት የሚቀጥሉ ላይፋቸው ነው። በዚህ ሁኔታ እንደዚህ ሆኖባት እንደዚህ አይነት ጭምልቅልቅ ህይወት ወደ ህይወቷ አምጥቶ አሳይቷት ትዳሩን ሳያከብር እለዋ ላይ ዘሙቶ ሩታ ከተቀበለችው ችግር ያለው ከሩታ ነው የምንለው። እስከዛሬ ታረቁ ብለን ነበር አይደለም? አሁን አይሆንም ነው የምላችሁ። እኔ ደግሞ አይሆንም በቃ። ብዙ ጊዜ ሴት ልጅ የምትጎዳው ለዚህ ነው። እለዋ ላይ የተጨመላለቀ ከጀርባው ብዙ ታሪክ እየሰራ እየመጣ በይቅርታ እያለፈች ከዛ ደግሞ ይሄንንም ነገር ሽፍንፍን አድርጎ ማለት ነው እሷ ጋር እያለ እንደገና ሄዶ ሌላ ታሪክ የሚሰሩ ብዙ ወንዶች አሉ። ይሄን አሜን ብሎ የተቀመጡ ምስኪን ሴቶች በየቤቱ አሉ። ይሄ ድንቁርና ነው። ይቅርታ አድርጉልኝና እንዴ ለምን ተብሎ ነው ያቺ ሴት እየተበደለች እየተገፋች ለኋላ ሌላ ነገር እየተሰራባት ከዛ ሰው ጋር አብራ የምትኖረው? ለምን? በቃ እኔ ለምን የሚለውን መልስ መልሱልኝ አንዳንዶቻችሁ። ለምን? አያስፈልግም። አብራው እኮ አልተወለደችም። አብሮ አይደለም ተንፋሽ እኩል የተጋራችሁ። ብቻዋን ኦክሲጅን መሳብ ትችላለች፣ ብቻዋን ማሰብ ትችላለች። ብቻዋን ሌላ ህይወት ሌላ አዲስ ምዕራፍ እንደምትጀምር ማሰብ አለባት ሩታ። ልጅ ስላለ ብላችሁ በልጅ መቋጠር የለባትም እቺ ሴት። በቃ ዝሙት በመጽሐፍ ቅዱስም ቃል የሚዘሙትን ወንድ ሚስት አሜን ብላ ተቀብላ አብራው እንድትኖር አይፈቅድም። እንዲያውም በዝሙት ካልሆነ በስተቀር ትዳር እንዳፈቱ ነው የሚባለው በእኛ በክርስትና እምነት በኦርቶዶክስ ማለት ነው። ስለዚህ ይሄ ምክንያት ብቻና ብቻ በቂ ነው የምለው። እኔ ሌላ ምንም አልላችሁም ቤተሰብ። ከዛ ባለፈ ግን ክርስትናም የላቸውም እንደ እነዚህ ሰዎች ወገኖቼ። አልገረማችሁም? ይሄ ነገር ማለት ወንድ ልጅ በስንት ጊዜ ነው? ሴት ልጅ በ80 ወንድ ልጅ በ40 ቀን አይደለ? ስለዚህ ክርስትና የላቸውም ማለት ነው። ኦኬ ሜቢ ኦርቶዶክስ እምነት ተከታይ ካልሆኑ ክርስትና ላይኖራቸው ይችላል። ለዛም ነው። ምክንያቱም ክርስትና ቢኖር ቤተሰብ ጋር ክርስትና እናይ ነበረ። ኤኒዌይስ ይሄ የኛ ችግር አይደለም፣ ግን ያው ነገሩን በዛው ላንሳ ብዬ ነው። በተረፈ ቤተሰብዬ ሀሳባችሁን በጨዋነት በኮሜንት ማስቀመጥ ትችላላችሁ። ያው እንዳያችሁት የነ ሄርሜላን ብዙ ማውራት ማስፈላጊ አይደለም። ሁሉ ጊዜ ድድብና ያያየን ስለሆነ ከነሱ የውርደት ቪዲዮ ያያየን ስለሆነ ዛሬ ጭራሽ አይኔን በደንብ ብሎ የሆነ መነግርሽ ነገር አለ ሁሉ ብሎ ልቧን እንደዚህ ወደ ሰማይ አቆሞት ነው ሄደው።
ምንም ከዚህ ነገር አንማርም። እኛ ምንም የምንሰማው ነገር የለም። ከዝሙት ማንም ምንም አይማርም። እስቲ እናያለን መጨረሻችሁን፣ የሁላችሁንም መጨረሻ እናያለን። ሰላማችሁ ይብዛልኝ ቤተሰብ።